አብርሽ እኮ አሁን ለሩትዬ ባል ሳይሆን ባላንጋራ ነው የሆነባት ማለት ነው። እውነት ባላንጋራ ነው የሆነባት። ምክንያቱም ታስታውሳላችሁ ትናንትና ነይ ብሎ ሌላ ሴት ከጎን ቁጭ አድርጎ ሲያሰድባን ነበረ። ከትናንትና ወዲያም እንደዚህ ነይ ብሎ ከሌላ ሴት ጋር አንድ ክላስ ውስጥ ነው የተያዙትና በየቀኑ ሰላሟን የሚነሳት ሰው እንግዲህ ባላንጋራ ነው እንጂ ባል ወይም የልጅ አባት አይባልም። እውነት የልጅ እንደ ልጁ እናት ወይም ደግሞ እንደ ሚስቱ ቢቆጥራት ያከብራት ነበረ። የሷን ክብር ዝቅ የሚያደርግን ሰው ከሱ ህይወት ያስወጣ ነበረ። ለሷ ክብር የማይጠነቀቅ ለሷ ስሜት የማይጠነቀቅን ሰው ከሱ ከህይወቱ ያስወጣው ነበረ ማለት ነው። ምክንያቱም እሷ ማለት ባልና ሚስት እንግዲህ እሷ ማለት እሱ ነው፣ እሱ ማለት እሷ ናት ማለት ነውና በጣም ይከባበራሉ ማለት ነው ባልና ሚስት። እና እሱ አሁን ላይ ግን እየሰራ ያለው ስራ በጣም የወረደ የሷን ስሜት የሚነካ እሱ የግድ እኮ እንደዚህ ብሎ ስላልተናገረ አይደለም። እውነት ለምናገረው ይችን እየጎተተ እየመጣ እሷን የማይሆን ነገር እንድትናገራት ማድረግ በዚህ ሰዓት ብዙ ነገር መደረግ ባለበት ሰዓት ማለት እንግዲህ ሩታ 9ኛው ወር ገብታ ያለ ልትወልድ። ስለዚህ በዚህ ሰዓት እሷን ማናደር ነው ያለበት ወይስ ደግሞ ሩታን መንከባከብ ነው ያለበት? ልጃቸው መንገር ላይ ነው ምን ማድረግ እንዳለባቸው እንዴት መሆን እንዳለበት ማስተካከል ነው ያለባቸው ወይስ እየጎተተ ያችን ግትቻ እያመጣ ሩታን ማበሳጨት እና የሩታን ሰላም ነው መንሳት ያለበት? እውነት ትክክል አይደለም ማለት ነው የሚያደርገው ድርጊት እና ከዚህ ድርጊቱ እሱ መጀመሪያ መቆጠብ አለበት። እሱ ሲቆጠብ ሁሉ ምክንያቱም በሱ ዘንድ የመጡ ሰዎች ሆናቸው ሩታን እያበሳጯትና እያናደዷት ያሉት በሱ ዘንድ የመጡ ሰዎች ናቸው፣ የሱ ወገኖች ናቸው። ስለዚህ እሱ ለሚስቱ ክብር የማይሰጥን ሰው፣ ለሚስቱ ስሜት የማይጠነቀቅን ሰው፣ ሚስቱን ከፍ ዝቅ አድርጎ የሚናገርን ሰው እሱ ነው ከመናገርም ሆነ ከህይወቱም ማስወጣት ያለበት ማለት ነው። እውነት እና እሱ ፊት እየሰጣቸው እነዛ ባይናገሩ ነበር የሚገርመኝ። አሁን አቤል ላይ የተማለው ተንከሲስ ለራሱ ምን ሲል ነበር? ሄርሜላ የሆነች ልጅ ናት ምናምን እየሳም ካሳየን እንግዲህ እየሳም ካሳየን በአንድ ፊት ማለት ነው። አባባሉ እንዴት እንደሚያስቅ የሆነ ቪዲዮ ነው አይቼ ቲክቶክ ላይ ተቆርጦ እና አባባሉ እንዴት እንደሚያስቅ እየሳም አንጣና እየሳም ካሳየን ማንንም ናት መቼም ልጅቱ ማለት ነው። ልጅቱ መቼም ዘልዛላ ናትና እኛ ማለት ነው ሄርሜላ ጥሩም ሰው ሆነች መጥፎም ሰው አያገባንም። ግን እኛ የምንፈልገው ሩታን አትናገራት ካላስ ከህይወት አልወጣም ብላለች አይደለ? ተፈለገች አዝላው ተሸክማው ትዙር አብርሽን ማለት ነው። ምክንያቱም እሱ ማስወጣት ቢፈልግ ከህይወት ያስወጣት ነበረ። ነገር ግን እሱ ካልፈለገ እኛ ውጪ ብንላት ማፊ ፋይዳ እና ስለዚህ ሩታን አትናገራት ነይ እያሉ ቀን በቀን ነይ እያሉ ሰላሟን የሚነሳ ነገር የሩታን ሰላም የሚነሳ ነገር ወይም ሩታን ለማናደድ እንደዛ ሙከራ ነይ ይበላት በቃ። ከዚህም በኋላ ሩትዬም ደግሞ ቢጠራሽ ባጠገቡ እንዳትሄጂ። እውነት ነይ ቢልሽ ታንድ ሁለት ያየሽው ከባለፈው ነይ ብሎ ያየሽውን ነገር እንግዲህ እኛም ሆነ አንቺም ታውቂያለሽ። ትናንትና ነይ ብሎ እንደዛ ጎኑ አቆሞ ሲያሰድባት ነበርና ይሄን ሁሉ የደረሰብሽ ድጋመኛ ነይ ብሎ ቢጠራ ፊቱ እንዳትደርሽ ነው የምለው እንደኔ ሀሳብ ማለት ነው። እውነት